ማንቸስተር ሲቲ ወደ አሸናፊነት ተመልሷል። ሰኞ ዕለት ከኤቨርተን ጋር ተጫውቶ ነጥብ ከጣለ በኋላ የፕሪሚየር ሊግ ዋንጫ ፉክክሩ አጣብቂኝ ውስጥ የገባበት ማንቸስተር ሲቲ ዛሬ ምሽት በሜዳውና በደጋፊው ፊት ብሬንትፎርድን አስተናግዶ 3-0 በሆነ ውጤት ጨዋታውን በማሸነፍ ነገ ምሽት አርሰናል ጨዋታውን እስከሚያከናውን ድረስ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ወደ 2 ዝቅ ማድረግ ችሏል። ቀሪ ጨዋታ በእጁ ላይ ያለው ማንቸስተር ሲቲ በተለይም በሁለተኛው አጋማሽ ብሬንትፎርድ ላይ የወሰደው የበላይነትና ጎሎችን የማስቆጠር አቅሙ ከፍተኛ ሆኖ በመገኘቱ ምክንያት በዚህ ጨዋታ ላይ 3 ጎሎችን አስቆጥሮ 3 ነጥብ አግኝቶ ጨዋታውን በድል አጠናቋል። አሁን አይኖች ሁሉ ነገ ምሽት ዌስትሃም ዩናይትድ ከአርሰናል ጋር በሚያደርጉት ጨዋታ ላይ የሚያማትሩ ይሆናል ማለት ነው። ማንቸስተር ሲቲ በዚህ ጨዋታ ላይ እንዴት በበላይነት ብሬንትፎርድን ሊያሸንፍ ቻለ? ፔፕ ጓርዲዮላ በዚህ ጨዋታ ላይ ምን አይነት ታክቲክና አስደናቂ ብስለት ያለውን የጨዋታ አቀራረብ ተጠቅሞ ጨዋታውን ሊያሸንፍ ቻለ? የረሚ ዶኩ በቅርብ ጨዋታዎች ላይ አስገራሚ ብቃቱን እያስመለከተን ይገኛል። ታዲያ በዚህ ጨዋታ ላይ የየረሚ ዶኩ አስገራሚ ሚና ምን ይመስል ነበር? ታዲያ በዚህ ጨዋታ ላይ ማንቸስተር ሲቲ ማሸነፉን ተከትሎ የዋንጫ ፉክክሩ ምን አይነት መልክ ሊኖረው ይችላል? አርሰናልስ ነገ በምን አይነት መልኩ ጨዋታውን ያከናውናል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁና እንደዚህ አይነት ዘገባዎች እንደዚህ አይነት ትንታኔዎች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። እናም አይከፈልበትም። ለእናንተ የ3 ሰከንድ ስራ ነው። ቪዲዮን ስትጀምሩ ሁላችሁም ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። እንግዲህ ፈጣሪ ፈቅዶ በዚህ ምሽት ላይ ከእናንተ ጋር ተገናኘን። ዛሬ ምሽት ማንቸስተር ሲቲ ብሬንትፎርድን 3-0 ያሸነፈበትን ጨዋታ የምንመለከት ይሆናል ማለት ነው። እንግዲህ የጎሉን መብዛት ስንመለከት ምናልባትም ከጨዋታው በፊት ከተገመተው ነገር አንጻር ስንመለከት በዚህ ጨዋታ ላይ ማንቸስተር ሲቲ ይሄን ያህል የበላይነት ወስዶ በርካታ ጎሎችን አስቆጥሮ ማሸነፉ አነጋጋሪ ጉዳይ ሊሆን ይችላል። በተለይ ብሬንትፎርድ ለአውሮፓ መድረክ የሚጫወት ቡድን ስለሆነ በተለይ ይህንን ጨዋታ ነጥብ ቢያገኝ ወይ ደግሞ ቢያሸንፍ ኖሮ ደረጃውን አሻሽሎ ወደ 7ኛ ደረጃ ከፍ የሚልበትን ውጤት ያስመዘግብ ነበር እና ብሬንትፎርድ እንደምታውቁት በተለይ በዚህ ዓመት በመከላከሉ ረገድ በጣም ጠንካራ ከሚባሉ 7 ቡድኖች መካከል አንደኛው ቡድን መሆኑን ሁላችንም እናውቃለን። ስለዚህ በዚህ ጨዋታ ላይ በመከላከሉ ረገድ ለማንቸስተር ሲቲ ፈታኝ ይሆናል ተብሎ ሲጠበቅ ነበረ። ነገር ግን በመጀመሪያው አጋማሽ ብቻ ነው የብሬንትፎርድን ምርጥነት የተመለከተ ነው። ይህ በእንዲህ እንዳለ ለማንቸስተር ሲቲ ግን ጨዋታው እጅግ በጣም ወሳኝ ነበር። ምክንያቱም የ5 ነጥብ ልዩነት በሁለቱ ቡድኖች መካከል ተፈጥሯል። ማንቸስተር ሲቲ ቀሪ ጨዋታ እያለው ቢሆንም ከዚህ በተጨማሪ በዚህ ጨዋታ ላይ ማንቸስተር ሲቲ ውጤት ባያገኝና ነገ ደግሞ አርሰናል ጨዋታውን የሚያሸንፍ ከሆነ ኦልሞስት አርሰናል የሚቀጥለው ሳምንት በሜዳው በርንሌይን ሲያስተናግድ ጨዋታውን ካሸነፈ እዛው ኤምሬትስ ላይ ነው ዋንጫውን የሚረከበው ማለት ነው። ስለዚህ ለማንቸስተር ሲቲዎች በዚህ ጨዋታ ላይ ማሸነፍ የግዴታ ሆኖ ነው ወደ ሜዳ የገቡት። ይህ በእንዲህ እንዳለ ፔፕ ጓርዲዮላ ሰኞ ዕለት ከነበረው አሰላለፍ የአንዳንድ ተጫዋቾችን ለውጥ አድርጎ ነው ወደ ሜዳ የገባው። እንግዲህ በባለፈው ጨዋታ ላይ ከኤቨርተን ጋር 3-3 በሆነ ውጤት ተለያይተው 3 አቻ በሆነ ውጤት ጨዋታው ሲጠናቀቅ በዛ ጨዋታ ላይ በተለይም ደግሞ አሰልጣኙ የተጠቀማቸውን አንዳንድ ተጫዋቾች ካሰላለፍ ውጪ ያደረገበት ነበር። ለምሳሌ አብዱኮዲር ኩሳኖቭ በዛ ጨዋታ ላይ ስህተቶችን ሲሳሳት የተመለከትነው ተጫዋች ነበር። በዚህ ጨዋታ ላይ ግን የ31 ዓመቱ ተከላካይ ናታን አኬ ነው በመሃል ተከላካይነት ሲጀምር የተመለከትነው። ያው እንደምታውቁት ናታን አኬ ለዓመታት በፔፕ ጓርዲዮላ ማንቸስተር ሲቲ ውስጥ የፔፕ ጓርዲዮላ የስኬት ምልክት ከሆኑ ተጫዋቾች መካከል አንዱ እንደነበር ማንሳት ይቻላል። ነገር ግን በዚህ ዓመት ብዙ ጊዜ ፕሪሚየር ሊግ ላይ ሲሰለፍ የተመለከትነው ተጫዋች አይደለም። ስፔሻሊ በቋሚነት ፔፕ ጓርዲዮላ እንደው ካልተቸገረ በስተቀር የሚጠቀምበት ተጫዋች አይደለም። ነገር ግን በዚህ ጨዋታ ላይ ይህንን ልምድ ያለውን ተጫዋች ፔፕ ጓርዲዮላ ተጠቅሟል።
እንዲሁ ደግሞ ማርክ ጌሂም በቋሚነት የጀመረ ተጫዋች ነው። ማቴዎስ ኑኔሽና ኒኮ ኦራይሊ ደግሞ ፉልባክ ሆነው የጀመሩ ተጫዋቾች ናቸው። ኦራይሊ የግራ ተመላላሽ፣ ማቴዎስ ኑኔሽ የቀኝ ተመላላሽ ሆነው ጀምረዋል። በርናርዶ ሲልቫ የ6 ቁጥር ቦታ ላይ የጀመረ ተጫዋች ነው። እንግዲህ በባለፈው ጨዋታ ላይ ኒኮ ጎንዛሌዝን ተመልክተን ነበረ እና ሮድሪ ከተጎዳ በኋላ ፔፕ ጓርዲዮላ ሁነኛ ተጫዋች እዚህ ቦታ ላይ እያሳለፈ አልነበረም። አሁን ፔፕ በዚህ ቦታ ላይ ለውጥ አድርጎ ቲዣኒ ራይንደርስን ኔዘርላንዳዊውን ተጫዋች አሰልፏል። ራያን ቼርኪ 10 ቁጥር ቦታ ላይ ተሰልፏል። የረሚ ዶኩ በዚህ ጨዋታ ላይ በግራ መስመር በኩል፣ አንቷን ሴሜኞ በቀኝ መስመር በኩል ተሰልፏል። ኤርሊንግ ሃላንድ የፊት መስመር ላይ የተመለከትነው ተጫዋች ነው። 4-2-3-1 አሰላለፍ ይዘው ወደ ሜዳ ገብቷል። ብሬንትፎርድም በተመሳሳይ 4-2-3-1 አሰላለፍ ይዘው ነው ወደ ሜዳ የገቡት። እንግዲህ ሁለት ትልልቅ አጥቂዎች የተገናኙበት ነው። ኢጎር ቲያጎ 22 ጎሎችን፣ ኤርሊንግ ሃላንድ 25 ጎሎችን ይዘው በዚህ ጨዋታ ላይ ተገናኝተዋል እና የከፍተኛ ጎል አስቆጣሪዎች ፍልሚያም ነበረ ይህ ጨዋታ። እንግዲህ ጨዋታው ከተጀመረበት ደቂቃ አንስቶ ስንመለከት የማንቸስተር ሲቲ ተጫዋቾች የወሰዱትን የበላይነት ስንመለከት ነበረ። ሲቲ በጣም የሚያስገርም ዶሚኔሽን፣ የኳስ ቁጥጥር የበላይነትን እዚህ ጨዋታ ላይ አስመልክቶናል። ከዚህ በተጨማሪ የማንቸስተር ሲቲ ማጥቃት የጀመረው ገና የአልቢትሩ ፊሽካ ከተሰማበት ደቂቃ አንስቶ ነው። ገና በጨዋታው ሁለተኛው ደቂቃ ላይ ዶኩ ከግራ መስመር አስደናቂ ሙከራ ሞክሮ የቡድኑ የብሬንትፎርዱ ግብ ጠባቂ ኳሚን ኬልኸር ኳሱን በአስደናቂ ሁኔታ ሲያወጣበት ተመልክተናል። ጨዋታው ቀጠለ። ከዛ በኋላ እንደገና በ19ኛው ደቂቃ ዶኩ ከግራ መስመር ያሻማውን ኳስ ኤርሊንግ ብሮት ሃላንድ በግንባር ገጭቶት ለጥቂት ነበረ ያ ኳስ የወጣበት። 25ኛው ደቂቃ ላይ አንቷን ሴሜኞ ከቀኝ መስመር ያሻማውን ኳስ ሃላንድ በግንባር ገጫት። ነገር ግን ቀለል ያለች ሄዲንግ ስለነበረች ብዙም ኃይል አልሰጣትም። ኳሷን በግንባር ሲገጫት በቀላሉ ነው ከልኸር ኳሱን የተቆጣጠረው እና ከዛም በኋላ እንደዚሁ በመጀመሪያው አጋማሽ በተለይም ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ወደ 27ኛው ደቂቃ ገደማ የማዕዘን ምት በአጭሩ ተቀባብለው ዶኩ አልፎ ከሄደ በኋላ ማይነስ ያደረገውን ኳስ ለሃላንድ አቀብሎት ሃላንድ ሲሞክረው ግብ ጠባቂው በጣም በጥሩ ሁኔታ ነበረ የተቆጣጠረው እንጂ ለጥቂት ሊቆጠርበት የተቃረበ ኳስ ነበረ። በመጀመሪያው አጋማሽ ምንም እንኳን ጨዋታው 0-0 በሆነ ውጤት ቢጠናቀቅም የማንቸስተር ሲቲዎችን ፍጹም የበላይነት የተመለከትንበትን ጨዋታ አይተናል። በዚህ ጨዋታ ላይ ሁላችንም እንዳስተዋል ነው ማንቸስተር ሲቲ 15 ሙከራ ሞክሯል፣ 69% ኳስ ተቆጣጥሯል። በአንጻሩ ብሬንትፎርድ የሞከረው አንድ ሙከራ ብቻ ነው። ኤክስፔክትድ ጎላቸውም እዚህ ግባ የሚባል አልነበረም እና 21% ነው ብሬንትፎርዶች ኳስ የተቆጣጠሩትና ማንቸስተር ሲቲ ፍጹም የበላይነት የወሰደበት አጋማሽ ነበር። ታዲያ የብዙዎቹ ስጋት የነበረው ባለፈው ማንቸስተር ሲቲ በመጀመሪያው አጋማሽ ላይ በቂ ጎል አለማስቆጠሩ ከኤቨርተን ጋር በሁለተኛው አጋማሽ ዋጋ እንዲከፍል አድርጎት ነበር እና በዚህ ጨዋታ ላይም ያ ነገር እንዳይደገም የሚለው የበርካቶች ስጋት ነበረ። በዚህ ጨዋታ ላይ ግን አሁንም የዚህን ተጫዋች አስገራሚ የሜዳ ላይ እንቅስቃሴ ተመልክተናል። ዶኩ ለቼርኪ ያቀበለውን ኳስ እንደዚሁ ቼርኪ 46ኛው ደቂቃ ላይ ከረፍት እንደተመለሱ ሞክሮት ኒር ፖስት ላይ ኳሱ ለጥቂት ነበረ የወጣበት። ኢጎር ቲያጎ 54ኛው ደቂቃ ላይ የሞከራትን ኳስ ዱና ሮማ ያወጣበት መንገድ የተለየ ነበረ። ሳጥን ውስጥ ነበረ ያንን ኳስ የሞከረበት። እንደውም ያንን ኳስ ቢያቀብል ይሻል ነበር ራሱ ከሚሞክረው ለቡድን ጓደኛው ቢያቀብለው ቢመለከተው በጣም የተሻለ ሊሆን ይችል ነበር። ፔፕ ጓርዲዮላ እንግዲህ 59ኛው ደቂቃ ላይ አንድ ያልታሰበ ቁማር ነበረ የወሰደው። ሪስክ ያለው ነገር ነበር ያደረገው። ምክንያቱም የአማካይ መስመር ተጫዋቾቹን ጠራርጎ ካስወጣ በኋላ ማጥቃት የሚችሉ የመስመር አጥቂዎቹን ነው ወደ ሜዳ ያስገባው። አንድ ተጫዋች ብቻ ነው የቀረው፣ እሱም በርናርዶ ሲልቫ ለብቻው የአማካይ መስመሩን ኃላፊነት እንዲወጣ እሱን ሜዳ ላይ ካስቀረ በኋላ ቼርኪን እና እንዲሁ ደግሞ በዚህ ጨዋታ ላይ የሆነ አይነት እንቅስቃሴ ለማሳየት ሙከራ ሲያደርግ የነበረውን ተጫዋች አይተናል እና ኦማር ማርሙሽን እና ፊል ፋደንን ነው አሰልጣኙ ቀይሮ ወደ ሜዳ ያስገባው። እንግዲህ በዚህ ጨዋታ ላይ የአማካይ መስመር ተጫዋቾቹን ራይንደርስን እና ቅድም ደግሞ ያነሳውላችሁን ተጫዋች ራያን ቼርኪን ቀይሮ ማስወጣት ለፔፕ ጓርዲዮላ ትልቅ ቁማር ነበር ማለት ነው። ታዲያ ይህን ቅያሪ ባየን በሰከንዶች ውስጥ ማንቸስተር ሲቲ የመጀመሪያውን ጎል አስቆጥሯል። 60ኛው ደቂቃ ላይ አጭር የማዕዘን ምት ተቀባበሉ። በርናርዶ ሲልቫ ለዶኩ አቀበለ። ስፔስ በጣም ሰፊ ነበረ፣ በነፃነት ነበረ ዶኩን የለቀቁት
እና ዶኩ በአስደናቂ ሁኔታ ያንን ኳስ ይዞ ገባ። እዛ ቦታ ላይ ማቲያስ ሄንሰን እና ዳምስጋርድ ነበሩ፣ የብሬንትፎርድ ሁለት የአማካይ መስመር ተጫዋቾች። ያንን ኳስ ኮንትሮል ማድረግ አልቻሉም። በአስደናቂ ሁኔታ ያንን ኳስ ወደ ግብነት ቀይሮታል። እንደተለመደው ነው ዶኩ ይህንን ኳስ ያስቆጠረው። ኳስ ይዞ ገባ። ለቀኝ እግሩ እንዲመቸው አድርጎ ኳሱን አስተካክሎ አጠማዞ ነው ኳሱን ወደ መረብ ውስጥ የከተተው። ስለ ዶኩ በኋላ አነሳላችኋለሁ ተጫዋቹ ምን አይነት ፐርፎርማንስ እያሳየ እንደሚገኝ። ከዛ እንደውም ተቀይሮ የገባው ፊል ፋደን ሙከራ ሲሞክር ተመለከትን። የብሬንትፎርዶች እንቅስቃሴ ከዚህ ጎል መቆጠር በኋላ የበለጠ መዳከማቸውን እየተመለከትንበት ነበር። ማንቸስተር ሲቲ እንደውም ጭራሽ ብሶበት ነው ከዚህ ጎል መቆጠር በኋላ ተጠናክሮ የማጥቃት እንቅስቃሴዎችን ሲያደርግ የነበረው። 76ኛው ደቂቃ ላይ ደግሞ ከግራ መስመር ወደ ቀኝ መስመር የተገለበጠውን ኳስ አንቷን ሴሜኞ ወደ ፍጹም ቅጣት ምት ግብ ክልል ይዞ ከገባ በኋላ ወደ ፍጹም ቅጣት ምት መምቻዋ ነጥቧ ላይ ነበር ያስቀመጣት። ኤርሊንግ ብሮት ሃላንድ በተረከዙ መጥቶ ያንን ጎል አስቆጠረ። እዚህ ጨዋታ ላይ ሃላንድ የነበረው ሚና እምብዛም ነበር፣ አላየነውም። ሃላንድ ብዙ ኳስ ሲነካ ሲሞክር አላየነውም። ግን አንድ ያችን ጥሩ ስፔስ አገኘ፣ ያንን ኳስ ተጠቅሞ ሁለተኛዋን ጎል አስቆጠረ ማለት ነው። ከዚህ ጎል መቆጠር በኋላ ደግሞ በ93ኛው ደቂቃ ሃላንድ ያቀበለውን ኳስ ኦማር ማርሙሽ ተቀይሮ የገባው ተጫዋች በድንቅ አጨራረስ ሳጥን ውስጥ ያንን ኳስ ተገኝቶ በማስቆጠር ጨዋታው በማንቸስተር ሲቲ 3-0 አሸናፊነት ሊጠናቀቅ ችሏል። እንግዲህ መጨረሻው ደቂቃ ላይ ኢጎር ቲያጎ በግንባር የገጫትን ኳስ ዱናሩማ ሴቭ ያደረገበት መንገድ የተለየ ነበረ። ግን ያው ኦልሞስት ጨዋታው ካለቀ በኋላ ነው በብሬንትፎርዶች በኩል እንዲህ አይነት እንቅስቃሴ ስንመለከት የነበረው። እንግዲህ ማንቸስተር ሲቲ በጣም አስጨናቂ በሚባል ጨዋታ በተለይ በመጀመሪያው አጋማሽ የማንቸስተር ሲቲ ደጋፊዎች ትካዜ ውስጥ ዝምታ ውስጥ ተውጠው ነበረ እና ሁለተኛው አጋማሽ ላይ ግን በተለይ የማንቸስተር ሲቲ ተጫዋቾች የነበረው አስፈሪ ማጥቃት፣ የኳስ ቅብብላቸው፣ በመስመሮች በኩል የነበራቸው ማጥቃት በዚህ ጨዋታ ላይ 3 ነጥብ ይዘው እንዲወጡ ትልቅ እገዛን አድርጎላቸዋል። ማንቸስተር ሲቲ በዚህ ጨዋታ ላይ 3 ነጥብ ማግኘቱ ብቻ ሳይሆን 3 ጎሎችን አስቆጥሮ ከአርሰናል በአንድ ንጹህ ጎል ብቻ ነው የሚያንሰው። አርሰናል 41 ንጹህ ጎል አለው፣ ማንቸስተር ሲቲ ደግሞ 40 ንጹህ ጎል አለው እና ብዙ ጎሎችን ማስቆጠሩ ራሱ ለማንቸስተር ሲቲ እጅግ በጣም የተለየና ምናልባት እንግዲህ በጎል ክፍያ ነገሮች የሚወሰኑ ከሆነ ማንቸስተር ሲቲዎች በዚህ ነገር እንዲጠቀሙ የሚያስችል በርንሌ ላይ 1 ጎል አስቆጥረው ነበር የወጡት። ባለፈው ደግሞ ከኤቨርተን ጋር ጭራሽ ምንም ንጹህ ጎል ሁሉ ይዘው አልወጡም፣ ጨዋታው አቻ ስለተጠናቀቀ። በዚህ ጨዋታ ላይ ግን 3 ንጹህ ጎል ማስቆጠራቸው እጅግ በጣም ጠቃሚ መሆኑን እንመለከታለን ማለት ነው። ቁጥራዊ መረጃዎቻቸውን ስንመለከት ማንቸስተር ሲቲ በብዙ ዶሚኔት ያደረገው ጨዋታ ነበረ። ማንቸስተር ሲቲ 58% ኳስ ተቆጣጥሯል። ብሬንትፎርድ 41% ኳስ ተቆጣጥሯል። ማንቸስተር ሲቲ 25 ሙከራ ሞክሮ ከ25ቱ 10 ኢላማውን የጠበቀ ሙከራ ነበር። ዛሬ ኳሚን ኬልኸር የቀድሞ የሊቨርፑል ግብ ጠባቂ በርካታ ኳሶችን ሲያድን ተመልክተናል። 2.98 ኤክስፔክትድ ጎል ነበራቸው። ብሬንትፎርድ ግን 1 ጎል እንኳን ማስቆጠር አይጠበቅበትም ነበረ። ምክንያቱም 4 ሞከረ፣ ከ4ቱ 2 ነው ኢላማውን የጠበቀው። 0.24 ነው የነበራቸው ኤክስፔክትድ ጎል። ስለዚህ በዚህ ጨዋታ ላይ ብሬንትፎርድ በተለይ መከላከሉ ላይ ትኩረት አድርጎ የገባ ቡድን መሆኑን በደንብ እዚህ ጨዋታ ላይ እንመለከታለን። ታዲያ እንግዲህ ይህን ነገር ካነሳን በተለይም የማንቸስተር ሲቲ በዚህ ጨዋታ ላይ ማሸነፍና ከዚህ በኋላ በዋንጫ ፉክክሩ ላይ ምን አይነት ነገር ሊኖረው ይችላል የማንቸስተር ሲቲ ማሸነፍ የሚለውን ነገር እንመለከታለን። እንግዲህ ማቲማቲካሊ ወይም ሂሳባዊ ስሌቶችን እየተከተልን የሊጉ ፉክክር እስከሚወስደን ቦታ ድረስ መጓዝ ይጠበቅብናል። አሁን ለማንቸስተር ሲቲ ደጋፊዎችም ለአርሰናል ደጋፊዎችም መናገር የምፈልገው ነገር እስካሁን ባለው ከረንት ሁኔታ የዋንጫው ጉዳይ ያለው በአርሰናል እጅ ነው። ማንቸስተር ሲቲ ከዚህ በኋላም የቀሩትን ጨዋታዎች እያሸነፈን ቢሄድ አርሰናል ቀሪ 3 ጨዋታዎች አሉት። 3ቱን ጨዋታዎች እስካሸነፈ ድረስ ማንቸስተር ሲቲ ቢያሸንፍም ብዙ ጎል ቢያስቆጥርም በሰፊ ጎል ልዩነት ጨዋታዎችን ቢያሸንፍም ምንም ለውጥ አይኖረውም። አርሰናል ነገ ዌስትሃምን ይገጥማል፣ ቀጥሎ በርንሌይን፣ ቀጥሎ ፓላስን ይገጥማል። 3ቱንም ጨዋታዎች ካሸነፈ የማንቸስተር ሲቲን ማሸነፍም መሸነፍም ግድ የሚሰጠው ቡድን አይደለም። የራሱን ነገር በራሱ መወሰን ይጠበቅበታል። በሌላ አማርኛ ምን እያልን ነው? ማንቸስተር ሲቲ ዋንጫ ለማንሳት ከፈለገ አንድ የራሱን የቤት ስራ መወጣት አለበት። ቀሪ 3 ጨዋታዎች አሉት፣ ከክሪስታል ፓላስ፣ ከቦርንመስ፣ ከአስቶን ቪላ። 3ቱንም ጨዋታዎች ማሸነፍ አለበት። ከዛ ደግሞ አርሰናል ነጥብ እንዲጥልለት ይጠብቃል። ስለዚህ የዋንጫው ፉክክር ጉዳይ የሚወሰነው በአርሰናል እጅ ነው ማለት ነው። ሁለተኛው ደግሞ
አሁን ዛሬ ማንቸስተር ሲቲ ማሸነፉን ተከትሎ ነገ አርሰናል በተወሰነ ጫና ውስጥ ሆኖ ነው ጨዋታውን የሚያከናውነው። ለምን? ማንቸስተር ሲቲ የነጥብ ልዩነቱን አጥብቦበታል። አሁን የነጥብ ልዩነታቸው 2 ብቻ ሆኗል። አርሰናል የነገውን ጨዋታ ማሸነፍና ማሸነፍ ግዴታው ነው። ቢያንስ ጨዋታውን አሸንፎ የነጥብ ልዩነቱን ወደ 5 መመለስ ይኖርበታል። ማንቸስተር ሲቲ ቀጣይ ረቡዕ ከክሪስታል ፓላስ ጋር ተስተካካይ ጨዋታውን ያከናውናል። ይቺ ቀሪ ስንላት የነበረችውን ጨዋታ ማለት ነው። ስለዚህ ማንቸስተር ሲቲ እሱን ጨዋታ ሲያደርግ የአርሰናል ውጤት ማተር ያደርጋል። ለምሳሌ አርሰናል ነገ አሸንፎ ከሆነ ቀጣይ ረቡዕ ማንቸስተር ሲቲ የሚጫወተው ኦልሬዲ አሁንም የነጥብ ልዩነቱ 5 ስለሚሆን ማንቸስተር ሲቲ ጫና ውስጥ ሆኖ ነው የሚጫወተው። የነጥብ ልዩነቱን ወደ 2 ለማጥበብ ነው የሚጫወተው። ቢያሸንፍ ራሱ መሪ አይሆንም። መልሶ የነጥብ ልዩነቱ ወደ 2 ዝቅ ይላል። አርሰናል 2 የመጨረሻ ሚሽኖችን እንዲወጣ ደግሞ ይጠበቃል። 37ኛና 38ኛ ሳምንት ጨዋታዎቹን እንዲያሸንፍ። ስለዚህ የነገውን ጨዋታ አርሰናል የሚያሸንፍ ከሆነ ረቡዕ አሁንም የጫናው ኳስ ፕሬዠሩ መልሶ ወደ ማንቸስተር ሲቲ የሚመጣ ይሆናል ማለት ነው። በአንጻሩ ግን ነገ አርሰናል ነጥብ የሚጥል ወይ የሚሸነፍ ከሆነ ደግሞ ረቡዕ ዕለት ማንቸስተር ሲቲ ክሪስታል ፓላስን ሲገጥም እጅግ በጣም በከፍተኛ ያንን ጨዋታ በማሸነፍ ፍላጎት ውስጥ ነው ወደ ሜዳ የሚገባው። ለምሳሌ አሁን አርሰናል ነገ አቻ ቢወጣ ረቡዕ ዕለት ማንቸስተር ሲቲ ወደ ሜዳ ሲገባ ያው የጎል ልዩነት ይኖራቸዋል፣ ግን አርሰናል በ3 ነጥብ ልዩነት ነው ጨዋታውን የሚያስቀጥለው። ስለዚህ ማንቸስተር ሲቲ ነገ ረቡዕ ዕለት የሚያሸንፍ ከሆነ የነጥብ ልዩነታቸው እኩል ይሆንና እንደተለመደው በጎል ክፍያ የሚባል ነገር ይመጣል። ስለዚህ ነገ ለአርሰናል እጅግ በጣም ወሳኝ ቀን ነው። 3 ነጥብ ማግኘት፣ ጨዋታውን ማሸነፍ፣ እንዴትም አድርጎ ጨዋታውን በድል መወጣት ይጠበቅበታል። አርሰናል ይህን ማንቸስተር ሲቲን ማራቅ ከፈለገ ነገ ካሸነፈ ሮብ ማንቸስተር ሲቲን ቢያሸንፍ እንዳልኳቸው 2 ነጥብ ልዩነት ነው የሚሆነው። ቀጣይ 37ኛና 38ኛ ጨዋታውን እስካሸነፈ ድረስ የሲቲ ነጥብ መጣልም መሸነፍም አርሰናል አይጠብቅም። ስለዚህ የነገው ጨዋታ በጣም ትልቅ ጌም ነው። 1 የለንደን ደርቢ ነው። 2 ጨዋታው ለአለመውረድ ከሚጫወተው ዌስትሃም ጋር የሚደረግ ነው። 3 ከሜዳ ውጭ የሚደረግ ጨዋታ ነው። ስለዚህ በእነዚህ ሁሉ ፋክተሮች ስናየው የዋንጫ ፉክክሩ አሁንም ተመልሶ መምጣቱን እናያለን። አርሰናል ይህንን ነገር ሁሉ ማርገብ የሚችለው ነገ ዌስትሃምን ሜዳው ድረስ ሄዶ ማሸነፍ ሲችል ብቻ ነው። ስለዚህ ነገ አርሰናል ትልቅ የቤት ስራ እንዲጠብቀው ያደረገ ነው። አርሰናል ንቁ እንዲሆን ያደርገዋል። የዛሬው የማንቸስተር ሲቲ ማሸነፍ በቃ ንቁ ሆኖ እንዲጫወት፣ አላርት ሆኖ 90 ደቂቃ በፎከስ እንዲጫወት፣ ከትኩረቱ ለሰከንዶች ሳይዛነፍ ሜዳ ላይ ሙሉን ደቂቃ እንዲያሳልፍ የሚያደርገው ነው ዛሬ የማንቸስተር ሲቲ ማሸነፍ። አርቴታም ይሄን ነገር ለተጫዋቾቹ በደንብ የሚነግራቸው ይሆናል። ዶኩኮ ጨዋታው ካለቀ በኋላ ገና ነው አላለቀም ፕሪሚየር ሊጉ ብሎ ሲናገር ነበርና ያን ተስፋ ማሳጣት ስለሚፈልጉ አርሰናሎች የነገውን ጨዋታ ማሸነፍ ይጠበቅባቸዋል። ግን አሁንም ፕሪሚየር ሊጉ ለሲቲዎች ትንሽዬ ተስፋ ትንፋሽ የዘሩበት፣ አርሰናል ደግሞ የማንቂያ ደውል የሆነበት ጨዋታ ነው። የነገው ጨዋታ ግዴታ ማሸነፍ እንዳለበት የሚያስታውሰው አላርሚንግ የሆነ ድል ነው ማንቸስተር ሲቲ ያስመዘገበው ማለት ነው። ስለዚህ አሁንም የዋንጫ ፉክክሩ ይቀጥላል። ያው አርሰናል በራሱ እጅም ቢሆን ያለው ግን ደግሞ ማቲማቲካሊ አርሰናል በሂሳባዊ ስሌት ማንቸስተር ሲቲን በልጦ መገኘት ስላለበት የነገው ጨዋታ ለአርሰናል እጅግ በጣም ወሳኝ ይሆናል እና ነገ የሲቲ ደጋፊዎች ሙሉ አይናቸው የሚሆነው ለንደን ስታዲየም ላይ ነው። አርሰናል ደግሞ ያንን ነገር ፉርሽ አድርጎ ጨዋታውን ማሸነፍ አለበት። ያን ያደርገዋል ወይ? እንግዲህ ነገ እሱን አብረን የምንመለከተው ጉዳይ ይሆናል ማለት ነው። እዚህ ጨዋታ ላይ የምናነሳው ነገር የየረሚ ዶኩን ጉዳይ ነው። እንግዲህ ዶኩ በመጨረሻ ሳምንታት የማንቸስተር ሲቲን የዋንጫ ህልም ለብቻው ትከሻው ላይ ተሸክሞ እየተጓዘ ያለ ተጫዋች ነው። እኔ ስለ ዶኩ ብቃት ጥያቄ ተነስቶብኝ አያውቅም። በጣም የሚችል ተጫዋች ነው ዶኩ። በቃ ኳስ እግሩ ላይ የሚያምርበት፣ እኔ ዶኩ አጨራረሱን እንደዚህ ያሳምር እንጂ እንደርሱ ያለ ድሪብለር ተጫዋች ፕሪሚየር ሊግ ላይ ማግኘት በጣም ከባድ ነው። ባለፈውም የኤቨርተኑ ጨዋታ ላይ በቃ ዘግናኝ በሆነ መንገድ ነው ተጫዋቾችን የሚያልፋቸው የነበረው። ኳስ አገፋፉ፣ ድሪብሊንጉ፣ ወደ ሳጥን ውስጥ የሚገባበት መንገድ በቀላሉ ነው ተጫዋቾችን የሚቀንሳቸው። ምትሃት ነበር በቃ የሆነባቸው። የሆነ የፕሌይስቴሽን ተጫዋች ነበር የሚመስለው። የፕሌይስቴሽን ተጫዋች አሁን ስታዩ በተለይ የድሮ ፕሌይስቴሽን 2 ላይ አያዙም ተጫዋቾቹ በቃ ሙልጭ እያሉ ነው የሚሮጡት። ልክ እንደዛ ዶኩ ያንን ፐርፎርማንስ ነው የሚያሳዩ። ባለፈውም ከኤቨርተን ጋር 2 ጎሎችን አስቆጥሯል። ስፔሻሊ
ያቺ አስቆጠራት ሶስተኛ ጎል ከምንም የተገኘች ናት። በቃ ከምንም በራሱ ጥረት ተሟሙቶ ያስቆጠረው ጎል ነው እና እኔ እንደውም ሁሌ ጥያቄ የሚሆንብኝ የነበረው ፔፕ ጓርዲዮላ መቼ ነው ይህን ተጫዋች የሚቀይረው ነው። ዶኩ ድሪብል የማድረግ ችግር የለበትም፣ ኳስ የመግፋት ችግር የለበትም፣ ተጫዋች የማጠፍ የመቀነስ ችግር የለበትም። የዶኩ ትልቁ ችግር ጎል ማስቆጠርና ፊኒሽንግ ነው። በቃ አጨራረስ ላይ ነው ችግሩ። አሁን በቅርብ ጨዋታዎች ያንን ቀርፎ መጥቷል። ከበርንሌይ ጋር አሲስት ያደረገው እሱ ይመስለኛል ባለሳሳት። ባለፈው ከኤቨርተን ጋር 2 ጎሎችን አስቆጥሯል። ድንቅ ጎሎችን ያስቆጠረው። ዛሬም በዚህ ጨዋታ ላይ በመጀመሪያው አጋማሽ ለብቻው ሲያተረማመሳቸው ነበረ የብሬንትፎርድን የተከላካይ መስመር ተጫዋቾች እና አሁን በሊጉ የሚፈሩ ዊንገሮችን ካነሳን ከምናነሳቸው የመስመር አጥቂዎች መካከል አንዱ የሬሚ ዶኩ መሆኑን እናነሳለን እና የዚህ ጨዋታ ኮከብ ለኔ የሬሚ ዶኩ ነው። በጣም ምርጥ ብቃቱን እንደውም ሴሜኞ በዚህ ጨዋታ ላይ ተቀዛቅዟል ሲባል ነበር፣ ሃላንድ ተቀዛቅዟል ሲባል ነበር ስፔሻሊ በመጀመሪያው አጋማሽ። ይሄ ተጫዋች ግን ከነዚህ ልጆችም በተሻለ ሁኔታ ሜዳ ላይ በጣም ቆፍጠን ያለ ፐርፎርማንስ ሲያሳይ ነበርና አሁን በማንቸስተር ሲቲ ቤት የሚጠበቁ ተጫዋቾች አሉ የጎል ዕድሎችን እንዲፈጥሩ። ሴሜኞ ወይ ፊልፋደን ተቀይሮ ገብቶ አሊያም ራያን ቸርኪ የጎል ዕድሎች እንዲፈጥሩ ይጠበቃሉ። አሁን ግን የማንቸስተር ሲቲ ጎሎች እየተነሱ ያሉት ከዚህ ተጫዋች ነው። ኢቭን ከአርሰናሉ ጨዋታ ጀምሮ ብትመለከቱት ዶኩ በጣም ምርጥ ፐርፎርማንሱን ነው እያሳየ የሚገኘው እና በእንዲህ አይነት ሁኔታ ላይ በተለይም ተጫዋቹ እያሳየ የሚገኘው ፐርፎርማንስ እና ለማንቸስተር ሲቲ እያበረከተው ያለው አስተዋጽኦ እጅግ በጣም የተለየ መሆኑን እንመለከታለን እና በተለይ ማንቸስተር ሲቲ እንግዲህ ለፕሪሚየር ሊጉ ዋንጫ እስካለን እንጥፍጣፊ ድረስ እንፎካከራለን የሚል ከሆነ የዚህን ተጫዋች ምርጥነት በጣም አጥብቆ ይፈልጋል። እኔ እንደውም ይህን ተጫዋች ማየት የምፈልገው የ2026ቱ የዓለም ዋንጫ ላይ ነው። በተለይ ከቤልጂየም ብሔራዊ ቡድን ጋር ምን አይነት ፐርፎርማንስ እንደሚያሳይ። ምክንያቱም ሊያንድሮ ትሮሳርድ ምርጥ የቤልጂየም የመስመር አጥቂ ነው። ይህን ተጫዋች ደግሞ እዛ ስብስቡ ስጨምሩበት አስቡት ዶኩ ምን አይነት አገልግሎት ለብሔራዊ ቡድኑ ሊሰጥ እንደሚችል እና በጣም የተለየ ምሽትን ነው በማንቸስተር ሲቲ ቤት ያሳለፈው። በጣም በቃ ሀምብል ሆኖ አቀርቅሮ እየሰራ የሚገኝ ለቡድኑ አስተዋጽኦ እጅግ በጣም ከፍተኛ የሆነ ተጫዋች ነው እና ባለፈውም 97ኛው ደቂቃ ላይ ጎል አስቆጥሮ ማንቸስተር ሲቲ 1 ነጥብ እንዲያገኝ ያደረገ ተጫዋች ነው። በዚህ ጨዋታ ላይም ማንቸስተር ሲቲ 60 ደቂቃ ሙሉ ኦልሞስት ለ1 ሰዓት የተቀረቀረበትን የጎል ብረት እንዲያልፍ ያደረገው በራሱ ጥረት ነው። በእርግጥ እዚህ ጎል ላይ የብሬንትፎርዶች ስህተት የለም ማለት አይቻልም። ብሬንትፎርዶች ተሳስተው ነበር፣ ልክ ነው፣ ስፔስ ሰጥተውት ነበረ። ዶኩ ደግሞ እንኳን ስፔስ ሰጥታችሁት ይቅርና በተዘጋ ስፔስ ውስጥ አጥፎ ለማለፍ የሚሞክር ጎል ለማስቆጠር የሚሞክር ተጫዋች ነው። ጭራሽ እንደዚህ የተከፈተ ስፔስ ካገኘ ግን ጭራሽ የትኛውንም ተጫዋች የማይምር አይምሬ የመስመር አጥቂ የሆነ መጥቷል እና እኔ ዶኩ በጣም ፌንት የሚያስበላ ድሪብለር እንደሆነ ነው ማስበው። እንደዚህ አይነት አጨራረሶችን የሚያሳይ ከሆነ በእርግጠኝነት ተጫዋቹ ረጅም ርቀት በእግር ኳስ ኬሪየሩ መጓዝ ይችላል። ገና አሁን እድሜው 23 ዓመቱ ነው እና ብዙ የሚጠበቅበት ተጫዋች ነው ብዬ አስባለሁ። ሌላው በተለይ ደግሞ የሮድሪ አለመኖር በማንቸስተር ሲቲ ላይ ተጽዕኖ አሳድሯል ወይ የሚለውን ነገር መመልከት ይኖርብናል። እንግዲህ ተጫዋቹ ከአርሰናል ጋር በተደረገው ጨዋታ ላይ ጉዳት ካጋጠመው በኋላ እንግዲህ 3 ሳምንት አልፎታል ኦልሞስት ተጫዋቹ ጉዳት ካጋጠመው። ፔፕ ጓርዲዮላ በተለይ እዚህ ቦታ ላይ ባጋጠመው ክፍተት ምክንያት ሲቸገር አይተነዋል። ሮድሪ ባለመኖሩ ምክንያት ሮድሪ እንደምታውቁት ነው የቡድኑን ባላንስ የሚያስጠብቅ ሚዛናዊ የሚያደርግ ተጫዋች ነው። አምና ማንቸስተር ሲቲ ከአርሰናል ተጫውተው 2-2 ጨዋታው ካለቀ በኋላ ተጫዋቹ ከቶማስ ፓርቴ ጋር ተጋጭቶ ጉዳት አጋጥሞት ነበር እና ፔፕ ጓርዲዮላ እንግዲህ ተጫዋቹን ለረጅም ወራት አጥቶታል። ኦልሞስት ለወራት እንደው በጣም ረጅም ወራት በሚባል ደረጃ ተጫዋቹ ከሜዳ ርቆ ነበር እና ሲቲ ምን ያህል እንደተቸገረ እንደተፍረከረከ አይታችኋል። በዛ ሲዝን እስከ 8ኛ ደረጃ ሁሉ እስከ መውረድ ደርሶ ነበር እና ፔፕ ጓርዲዮላ ሲጠየቅ እንደው ሮድሪ ከሚጎዳብኝ አርሰናል ቢያሸነፈኝ ይሻል ነበር የሚል አስተያየት ሁሉ እስከ መስጠት ደርሶ ነበር። ለምን የአርሰናል ሽንፈት ለ1 ጨዋታ ነው። ሮድሪን ማጣት ግን ለ9 ወር ለ8 ወር ተጫዋቹን ማጣት በጣም ከባድ ነው እና ማይተኩ አንዳንድ ተጫዋቾች አሉ። አሁን ሮድሪ የሚተካ ተጫዋች አይደለም። ኒኮ ጎንዛሌዝ አምና ክለቡን ተቀላቅሏል፣ ግን በሮድሪ ሌቭል ሮድሪ እኮ ማለት የባለንዶር ሌቭል ነው። ባለንዶር አምና ያሸነፈ ተጫዋች ነው ከዴምቤሌ በፊት እና ባለንዶር ያሸነፈ ተጫዋች እንዴት በቀላሉ መተካት ይቻላል? ከባድ ነው። ራይንደርስን ከሚላን ሲያስፈርም ማንቸስተር ሲቲ
ሮድሪ እድሜው እየሄደ ነው። በቃ ከዚህ በኋላ በሲቲ ቤት እንደው በዛ ቢባል ከ1 ዓመት በላይ አይቆይም። ስለዚህ ይህን ተጫዋች ለመተካት ነበር፣ ግን ፔፕ ምንም አይነት አማራጮችን ተጠቅሞ ይህ ልጅ ሊተካው አልቻለም እና በቅርብ ጨዋታዎች ላይ በተለይ ከኤቨርተን ጋር በተደረገው ጨዋታ ላይ በጣም ቡድኑ ሲቸገር ተመልክተ ነው ነበር እና የዚህ ተጫዋች ወደ ሜዳ መመለስ እንዳለ ሆኖ መቼ ነው የሚመለሰው እንዳለ ሆኖ ፔፕ ግን ያንን ክፍተት ለመሙላት የሄደበት ርቀት በጣም ጥሩ ነበር። ዛሬ በተለይ ራይንደርስን ያሰለፈው እኔ ፔፕ በተለይ ሮድሪ ከሌለ ራይንደርስን ቢያሰልፍ እመርጣለሁ። ራይንደርስ ሜዳ ቢገባ ጥሩ አገልግሎት መስጠት ይችላል። አንደኛ ሹተር ነው፣ ከሳጥን ውጭ መምታት ይችላል። ሁለተኛ ታክል የሚወርድ የቡድኑን መከላከል ጥሩ ማድረግ የሚችል ተጫዋች ነው እና እኔ በግሌ በተለይም ይህን ተጫዋች ፕሪፈር አድርጋለሁ። ሮድሪ ማይኖር ከሆነ ይህ ተጫዋች ቢሰለፍ ጥሩ ነው ብዬ አስባለሁ። በርናርዶ ሲልቫም ግን ያለ ቦታው እየገባ ይህንን ኃላፊነት እየተወጣ የሚገኝ ተጫዋች ነው እና ያንን ነው እንግዲህ ከዚህ ጋር አያይዘን የምንመለከተው። መጨረሻ ላይ የምናየው ከዚህ ከዋንጫ ፉክክሩ ጋር ማንቸስተር ሲቲ ከዚህ በኋላ በጥቂት ቀናት ልዩነት የሚያደርጋቸው ጨዋታዎች ምን ያህል ለዚህ ቡድን ተጽዕኖ ሊኖራቸው ይችላል የሚለውን እንመለከታለን። ግን ያ ከመሆኑ በፊት ላይክ ያላደረጋቸው አድማጮቻችን የ3 ሰከንድ ፋታ ውሰዱና ቪዲዮን ላይክ አድርጉ። ቢያንስ 500 ላይክ እንዲኖረው እንፈልጋለን። ስለዚህ የ3 ሰከንድ ፋታ ውሰዱና ላይክ አድርጉ። ኮሜንት ላይ ደግሞ የሲቲን ጨዋታ እንዴት አያችሁት፣ ሲቲ ዛሬ የተጫወተበትን መንገድ እንዴት ተመለከታችሁት የሚለውን ኮሜንት ላይ ሀሳቦቻችሁ ልታጋሩን ትችላላችሁ። እንግዲህ ማንቸስተር ሲቲ አሁን የ3 ቀን ልዩነት ጨዋታ ለማድረግ ይገደዳል። እንግዲህ የሚገርመው ማንቸስተር ሲቲዎች ጥያቄ አቅርበው ነበር ለፕሪሚየር ሊጉ። ጨዋታ ተደራርቦብናል፣ ይደራረብብናል። አሁን ቅዳሜ ዕለት ዛሬ ከገጠሙት ከብሬንትፎርድ ጋር ተጫውተን ሮብ ክሪስታል ፓላስን ገጥመን ከዛ ደግሞ እንደገና ቅዳሜ ኤፍኤ ካፕ ፍጻሜ መጫወት ለእኛ በጣም ያደክመናል እና ይሄ ቀን ይቀየርልን የሚል ጥያቄ አቅርበው ነበረ። ነገር ግን ፕሪሚየር ሊጉ ጥያቄውን ውድቅ አድርጎታል። ምክንያቱም አርሰናል እዛ ተደራራቢ ጨዋታዎችን እያደረገ ስለ ስኬጁል ቅያሪ ምንም አይነት ጥያቄ አላቀረበም። ማንቸስተር ሲቲ ግን እንዲህ አይነት ጥያቄ የሚያቀርብ ከሆነና ፕሪሚየር ሊጉ ተቀባይነት የሚሰጠው ከሆነ ኦልሞስት ነገሩ በጣም አስቸጋሪ ሊሆን ይችላል እና በዛ አይነት መንገድ ነው እንግዲህ ነገሩ የሚቀጥለው። ስለዚህ ተደራራቢ ጨዋታዎችን ነው የሚያደርገውና ተደራራቢ ጨዋታዎችን ማድረጋቸው ደግሞ የሆነ አይነት ነገር ሊኖረው ይችላል። አሁን ቀጣይ ፓላስን ገጥሞ ከዛ ከእንደገና ኤፍኤ ካፕ ፍጻሜ ተጫውቶ ከዛ ቀጥሎ ቦርንመዝን ከዛ ቀጥሎ አስቶን ቪላን መግጠም ተጽዕኖ አይኖረውም ወይም ደግሞ ተጽዕኖ አልባ ነው ብለን ልንናገር አንችልም። ግን በዛም አለ በዚህ በተለይ ማንቸስተር ሲቲ ይህንን ትልቅ የሆነ የዋንጫ ፉክክር እስከ መጨረሻው ድረስ ይዞ ለመቀጠል አሁንም ወጥነት እጅግ በጣም ያስፈልጋል እና ለሁለቱም ለአርሰናልም ለማንቸስተር ሲቲም ወጥነት እጅግ በጣም መሰረታዊ ነገር ነው። ወጥ በሆነ ፐርፎርማንስ ነው ጨዋታቸውን እንዲያከናውኑ የሚጠበቅባቸው። እነዛን ነገሮች ማድረግ ካልቻሉ ነገሮች በጣም አስቸጋሪ ሊሆኑ ይችላሉ እና ከዚህ በኋላ ወቅታዊ ፐርፎርማንስ ነው ዋንጫውን የሚወስነው። አርሰናል ጥሩ ከሆነ የሚያረጋቸውን 3ቱንም ጨዋታዎች ካሸነፈ የሲቲ ውጤት ምንም ሆነ ምን ማተር አያደርግም። በአንጻሩ ግን አርሰናል አሁን ላይ ባለው ጊዜ መፍረክረክ ደግሞ እንዳያሳይ ደጋፊዎቹ ይጠብቃሉ። አርቴታም የሚፈልገው ያ ነው። ያ ደግሞ ከሆነ ማንቸስተር ሲቲም እድሉን ለመጠቀም ሊሞክር ይችላል እና እነዛን ነገሮች በደንብ የምንመለከትበት ይሆናል ማለት ነው። ለማንኛውም ግን ማንቸስተር ሲቲ ይህንን ጨዋታ ብሬንትፎርድን አሸንፎ ወጥቷል። የቀጣይ ደግሞ ሌላ ፈተና ከፓላስ ጋር የሚጠብቀው ነው የሚሆነው። እንግዲህ ፔፕ ጓርዲዮላ በተለይ ጨዋታው ካበቃ በኋላ የሊጉን ፉክክር በጣም ወድጄዋለሁ የሚል ሀሳብ ሰጥቷል እና ከዚህ በተጨማሪ ደግሞ ለሻምፒዮንስ ሊግ ተሳትፎ አምና ስንፎካከር ነበረ፣ ዘንድሮ ለዋንጫ የተፎካከርን ነው እና ቢያንስ 2ኛ ሆነን እንጨርሳለን፣ ደስተኛ ነኝ የሚል ሀሳባቸውን ሰጥተዋል። ፔፕ ግን የሚገርመው ካሞን ሃመርስ የሚል አስተያየት ሰጥቷል። ካሞን ሃመርስ ማለት በርቱ መዶሻዎቹ ማለት ነው። እንግዲህ ዌስትሃም መዶሻዎቹ በሚል ቅጽል ስም ነው የሚጠራውና እንግዲህ አርሰናል ነገ በዌስትሃም ነጥብ እንዲጥል ያው ፍላጎት እንዳለው ፔፕ ጓርዲዮላ አስተያየት የሰጠበት ሁኔታን ነው የተመለከትነው። ያው ግድ ነው እንግዲህ ባለፈው ኤቨርተን ማንቸስተር ሲቲ ነጥብ ሲያስጥለው ደስ ብሏቸው ነበረ የማንቸስተር ሲቲ የአርሰናል ደጋፊዎችም አርሰናሎችም። ስለዚህ ነገም ማንቸስተር ሲቲዎች እነ ፔፕ ጓርዲዮላም ሳይቀር ይህንን ጨዋታ በደንብ በትኩረት ሊመለከቱት እንደሚችሉ የሚጠበቅ ጉዳይ ነውና አርሰናል የራሱን የቤት ስራ መወጣት እንዳለበት በደንብ ያሳሰበ ጨዋታ ነው ሊባል ይችላል። ዶኩ ጨዋታው ካበቃ በኋላ
አሁንም ለፕሪሚየር ሊግ ዋንጫ እስከ መጨረሻዋ ህቅታ ድረስ እንደሚፎካከሩ እስከ መጨረሻው ድረስ ለፕሪሚየር ሊግ ዋንጫ ህልውና እንደሚገዳደሩ ነው አስተያየቱን የሰጠው። እንግዲህ ለማንኛውም ማንቸስተር ሲቲ ጨዋታውን አሸንፏል። አሁን የጫናውን ኳስ ወደ አርሰናል ወርውሯል። አርሰናል ደግሞ ነገ አሸንፎ መልሶ ጫናውን ወደ ማንቸስተር ሲቲ ይወረውረዋል ወይ? አርሰናል ነገስ ጨዋታውን በምን አይነት መንገድ ይወጣዋል? በድል ተወጥቶት አሁንም የፕሪሚየር ሊግ ዋንጫን ከኔ ውጪ ማንም አይወስዶም የሚል መልእክትን የሚያስተላልፍ ይሆናል ወይስ ደግሞ ምን አይነት ውጤት ይመዘገባል የሚለውን አብረን እናያለን። ማንቸስተር ሲቲ ግን የፊታችን ረቡዕ ምሽት 4 ሰዓት በሜዳው የለንደኑን ክለብ ክሪስታል ፓላስን ያስተናግዳል። በዚህ ጨዋታ ላይ ደግሞ ምን አይነት ውጤት ይመዘገባል አብረን እናያለን። አሁን የሁለቱም ቡድኖች 3 ጨዋታ ብቻ ቀርቷቸዋል። የ2 ነጥብ ልዩነት አለ። አርሰናል ነገ ዌስትሃምን ይገጥማል። ለመድፈኞቹ ትልቅ ምሽት ነው። ይህን ጨዋታ እንዴት ይወጡታል? ነገ እንግዲህ በለንደን ስታዲየም አብረን የምንመለከተው ጉዳይ ይሆናል ማለት ነው።